በአዲስ ዘመን አዲስ የምስራች ከቴምር ሪል ስቴት የኢትዮ ሪል ስቴት አዋርድ አሸናፊ የሆነው ቴምር ሪል ስቴት ከ20 እስከ 35% በሚደርስ እውነተኛ ቅናሽ ባለ 2 መኝታ አፓርትመንት ቤቶችን ከ5.3 ሚሊዮን ብር ጀምሮ ባለ 3 መኝታ አፓርትመንት ቤቶችን ከ6.6 ሚሊዮን ብር ጀምሮ በመሸጥ ላይ እንገኛለን። ለኑሮ እጅግ ተመራጭ በሆኑት ሳይቶቻችን ላይ ማለትም በፒያሳ፣ በአሊያንስ፣ በጋርመንት እና በአያት በመሰረት ስራ ላይ ካሉት ወይንም ግንባታቸው ሊጠናቀቅ ከደረሱት ሳይቶቻችን ሲገዙ እስከ 4.3 ሚሊዮን የሚደርስ ቅናሽ ያገኛሉ። በተጨማሪም ፒያሳ ጊዮርጊስ አደባባይ አጠገብ በ3.2 ሚሊዮን ብር ሙሉ ክፍያ በ900 ሺህ ብር ቅድመ ክፍያ ሱቆችን እየሸጥን እንገኛለን። ይፍጠኑ! ይህ ዕድል እንዳያመልጦት። ለበለጠ መረጃና ለሳይት ጉብኝት ከታች በሚቀመጠው ስልክ ይደውሉ። ቴምር ሪል ስቴት። ጤና ይስጥልን አድማጮች፣ ይህ አዋዜ ልዩ ላልሰማችሁ ነው። ከመረጃዎቹ ጋር አብርሃም መኳንንት ነኝ። የሊባኖሱ ፕሬዝዳንት ጆሴፍ አውን ጦራቸው ከእስራኤል ጋር እንዲገጥም ትዕዛዝ መስጠታቸው ተሰማም። የሄዝቦላህ ዳግም መጠናከር ከእስራኤል ባለፈ ለሊባኖስም የከፋ እንደሚሆን እየተነገረ ባለበት በዚህ ሰዓት ሄዝቦላህ የፕሬዝዳንቱን ውሳኔ አድንቋል። የፕሬዝዳንት ትራምፕና ፑቲን የሃንጋሪው የንግግር እቅድ ሙሉ በሙሉ ተሰርዞ አልተባለም። ፑቲን የዩክሬኑን ጦርነት ለመቋጨት እንደ ቅድመ ሁኔታ ያስቀመጡት ነገር ንግግሩ እንዲሰረዝ ምክንያት ስለመሆኑ ታውቋል። ኢራን አሜሪካ የኒውክሌር ሙከራ ልታደርግ ነው መባሉን ኃላፊነት የጎደለው ድርጊት ስትል ጠራችው። በብራዚል ከፖሊስ ጋር የተፋለመው የወንጀል ቡድን የ132 ሰዎች ሕይወት እንዲጠፋ ምክንያት ሆነ። ዩክሬን የተሰዉ ወታደሮቿን መልሳ መውሰድ አትፈልግም ስትል ሩሲያ ገልጻለች። ሁሉንም ጉዳዮች በዝርዝር እናስደምጣችኋለን። አብራችሁን ቆዩ። በአዲስ አበባ የመንግስት ኮድ 4 ተሽከርካሪዎች የትራፊክ ሕግ በመጣስ እንዳስቸገሩት የከተማው ትራፊክ ማኔጅመንት ቢሮ ገለጸ። በአዲስ አበባ ከተማ የመንግስት ተሽከርካሪዎች የትራፊክ ሕግን በመተላለፍ የከተማዋን ትራፊክ ማኔጅመንት ስራ እያስተጓጎሉ እንደሆነ ቢሮው ይፋ አድርጓል። የኮድ 4 መኪና አሽከርካሪዎች እንደፈለግን እንሆናለን በሚል አስተሳሰብ የትራፊክ ሕግን በመጣስ ሕግና ደንብን በማስከበር ሂደት ላይ ትልቅ እንቅፋት እየፈጠሩ እንደሆነ ተነግሯል። በዚህም በ3 ወራት ጊዜ ውስጥ ከ270 በላይ የመንግስት ተሽከርካሪ ሾፌሮች መቀጣታቸውን ከሸገር ሬዲዮ ዘገባ ላይ ተመልክተናል። በአዲስ አበባ ትራፊክ ማኔጅመንት የትራፊክ ቁጥጥር ኩነት አስተዳደር ሕግን ለማስከበር መነሻው ሕግ ነው፣ በሕግ ፊት ደግሞ ሁሉም እኩል ነው ቢባልም አንዳንድ ባለስልጣናት ግን እንደፈለጉ ባልተፈቀደ መንገድ ያሽከረክራሉ፣ በተቃራኒ መንገድ ይነዳሉ ብሏል። እነዚህ አሽከርካሪዎች ለአውቶቡስ ብቻ ተብሎ በተሰመረ መስመር ጭምር ማሽከርከር እንደሚመርጡ ገልጿል። ይህ ድርጊታቸው ደግሞ ለትራፊክ አደጋ መከሰት ምክንያት እንደሆነም ቢሮው ገልጿል። ቢሮው አሁን ላይ ሕግን የሚጥሱ የትራፊክ መብራትንና የተከለከሉ መንገዶችን የሚጠቀሙ ባለስልጣናትንም ሆነ ማናቸውንም አሽከርካሪዎች እየቀጣ እንደሚገኝ አስታውቋል። ዋሽንግተን በሂደር የቆየው የትራምፕና የፑቲን ቀጠሮ መሰረዙን ይፋ አድርጓል ተባለም። ዩናይትድ ስቴትስ በሃንጋሪ ቡዳፔስት ምናልባትም በዚህ ወር ይደረጋል የሚል እቅድ የተያዘለትን ፕሮግራም እንደተሰረዘ ይፋ ማድረጉ ተዘግቧል። ዩናይትድ ስቴትስ የመሪዎቹ ንግግር ለመሰረዙ ምክንያት የፕሬዝዳንት ፑቲን የተኩስ አቁም ስምምነት ላይ ለመድረስ ያስቀመጡት ቅድመ ሁኔታ እንደሆነ ፋይናንሻል ታይምስ ዛሬ አርብ ዘግቧል። ሩሲያ የተኩስ አቁም ስምምነት ላይ እንዲደረስ ተጨማሪም የዩክሬንን ግዛት መያዝ ትፈልጋለች ነው የተባለው። ፕሬዝዳንት ትራምፕ ጦርነቱ ሀገራቱ ባሉበት ይዞታ እንዲገታና ስምምነት ላይ እንዲደረስ መጠየቃቸው ከዚህ ቀደም ይታወሳል። ፕሬዝዳንት ትራምፕ እና ፕሬዝዳንት ፑቲን የዩክሬኑ ጦርነት በምን መንገድ መቋጨት እንዳለበት ለመነጋገር በቡዳፔስት ለመገናኘት ቀጠሮ ከያዙ በኋላ ለጊዜው ተራዝቧል ተብሎ የቆየ ሲሆን አሁን ደግሞ ጨርሶ መሰረዙ ተሰምቷል። ፕሬዝዳንት ፑቲን ለጦርነቱ መነሻ የሆኑ ግዛቶችን የማጠቃለል ስራው ሳይጠናቀቅ ጦርነቱ ፍጻሜ እንዲያገኝ አይፈልጉም። በተጨማሪም ዩክሬን ኔቶን መቀላቀሏን በፍጹም አይደግፉትም። በዚህ መሰረት ሩሲያ መደራደር እንደማትፈልግ ማርክ ሩቢዮ ለፕሬዝዳንት ትራምፕ መግለጻቸውን ዘገባው አስረድቷል። ይህ የፕሬዝዳንቱ አቋም በውጭ ጉዳይ ሚኒስትራቸው በኩል ከተሰማ በኋላ ነው ዩናይትድ ስቴትስ በይፋ የቡዳፔስቱ ንግግር መሰረዙን ይፋ ያደረገችው። የሊባኖሱ ፕሬዝዳንት ጆሴፍ አውን ጦራቸው ከእስራኤል ጋር እንዲገጥም ትዕዛዝ ሰጡ። ፕሬዝዳንት ጆሴፍ አውን በደቡባዊ ሊባኖስ ከእስራኤል በኩል ተደጋጋሚ ጥቃቶች እየተፈጸሙ በመሆኑ ጦራቸው ለዚህ ድርጊት ተመጣጣኝ ምላሽ እንዲሰጥ ነው ያዘዙት። ከሰሞኑ እስራኤል በደቡባዊ ሊባኖስ ጥቃት እየፈጸመች ንጹሐን እየተገደሉ መሆናቸውን የሚያሳዩ ዘገባዎች እየወጡ ቢሆንም እስራኤል ግን ጥቃቱ በሄዝቦላ ላይ ብቻ ያነጣጠረ ስለመሆኑ
አስረድታለች። ፕሬዚዳንት ጆሴፍ አውን ጦራቸው በደቡባዊ የሀገሪቱ ክፍል ያለውን ግዛት ከእስራኤል ጥቃት ነፃ እንዲያደርጉና ህዝቡንም እንዲጠብቁ ማዘዛቸውን መር ኒውስ ዘግቧል። ሄዝቦላህ ሰሞንኛውን የእስራኤልን ጥቃት አውግዞ ክስተቱ ከአሜሪካው ልዩ መልእክተኛ ጉብኝት በኋላ የተፈጸመ ነው ብሏል። ቡድኑ አክሎም በእኛ ምድር ላይ እየደረሰብን ያለው ጥቃት በአሜሪካ ትብብር ጭምር ነው ብሏል። ዋሽንግተን ለእያንዳንዱ የእስራኤል አዲስ ጥቃት ይሁንታ እንደምትሰጥ አውቃለሁ ነው ያለው ቡድኑ። ሄዝቦላህ የፕሬዝዳንት አውን መንግስት አዲስ በወሰነው ውሳኔ መደሰቱን ገልጾ በየትኛውም ሁኔታ ከሊባኖስ ጦር ጋር በመሆን የእስራኤልን ጥቃት ለመመከት ቁርጠኛ መሆኑን ገልጿል። ፕሬዝዳንቱ ሄዝቦላህን ከወራቶች በፊት ትጥቁን እንዲፈታ ለማድረግ ቁርጠኛ መሆናቸውን የገለጹ ሲሆን ዛሬ ግን በአዲስ ተሰልፈው እስራኤልን ለመውጋት እያሰቡ ነው። ምናልባት የአሁኑ ሁኔታ በመጠኑም ቢሆን ሻክሮ የነበረው የሲቪል መንግስቱና ሄዝቦላህ ግንኙነትን እንዲታደስ ሊያደርገው እንደሚችልም ተያይዞ እየተነሳ ነው። ነገር ግን እስራኤል ሄዝቦላህ ራሱን ዳግም የማደራጀት እንቅስቃሴ ውስጥ መግባቱ ለራሷ ለሊባኖስም ፈተና እንደሆነ ገልጻለች። ውጭ ጉዳይ ሚኒስትሩ ጌዲዮን ሰዓር የሄዝቦላህ መጠናከር ለቤሩትም ከባድ ፈተና እንደሆነ ገልጸዋል። ቡድኑ በዚህ ሰዓት ራሱን ለማጠናከር እየሰራ እንደሆነ መረጃው እንዳላቸው ሚኒስትሩ ተናግሯል። በዚህ መሰረትም እስራኤል እንዲህ አይነቱን አደገኛ እንቅስቃሴም በዝምታ እንደማታልፈውም አስታውቋል። እስራኤልና የሊባኖሱ ሄዝቦላህ የጋዛው ጦርነት ከተቀሰቀሰ አንስቶ ወደ ከፍተኛ ውጥረት መግባታቸው የሚታወቅ ነው። ኢራን አሜሪካ የኒውክሌር ሙከራ ለማድረግ ወስናለች መባሉን ኃላፊነት የጎደለው ድርጊት ነው ስትል ጠርታለች። ውጭ ጉዳይ ሚኒስትሩ አባስ አራግቺ ጉልበተኛው የፕሬዝዳንት ትራምፕ መንግስት የእኛን ለሰላማዊ አገልግሎት የሚውልን ፕሮግራም በመቃወም እንዲህ አይነቱን ውሳኔ መወሰናቸው ተቀባይነት የሌለው ነው ብለዋል። ፕሬዝዳንት ትራምፕ ይህንን ማንም ያልጠበቀውን ውሳኔ ያስተላለፉት በትላንትናው ዕለት ነበር። ትራምፕ ይህንን ድንገተኛ ውሳኔ የሰጡት የሩሲያና የቻይናን ሰሞንኛ እንቅስቃሴ መሰረት አድርገው ነው። ሁለቱም ሀገራት በቅርቡ የኒውክሌር ጦር መሳሪያ ሙከራዎችን አድርገዋል። ፕሬዚዳንት ትራምፕ አጥፊ የሆነውን የኒውክሌር መሳሪያ ሙከራ ማድረጉን ባንፈልገውም፣ ነገር ግን ይህንን ከማድረግ ውጪ ምርጫ የለንም፣ ምክንያቱም ሌሎች ሀገራት ያንን እያደረጉት ነው ብለዋል። በብራዚል ከፖሊስ ጋር የተፋለመው የወንጀለኛ ቡድን የ132 ሰዎች እንዲጠፋ ምክንያት ሆነ። ይሄው የወንጀል ቡድን በሰው አልባ አውሮፕላን የታገዘ ፍልሚያ ከፖሊስ ጋር ማድረጉ ተሰምቷል። በሰሜን ሪዮ ዲ ጄኔሮ ሁለት አካባቢዎች ፖሊስና የማፊያ ቡድኑ አባላት ባካሄዱት ጦርነት ምክንያት የ132 ሰዎች ሕይወት እንዳለፈ ተዘግቧል። እነዚህ የወንጀል ቡድኑ አባላት ፖሊስ ላይ በድሮን የታገዘ ጥቃት ስለመፈጸማቸው ሲነገር፣ ፖሊስም ከዚህ ቀደም ከወሰዳቸው እርምጃዎች ሁሉ የከፋ ነው የተባለውን እርምጃ መውሰዱን ቢቢሲ ዘግቧል። በብራዚል የወንበዴ ቡድን አባላትን ለማስወገድ በሚል በፖሊስ ተመሳሳይ እርምጃዎች የሚወሰዱ ቢሆንም የአሁኑ ግን የሟቾች ቁጥር ከፍ በማለቱ አስደንጋጭ መሆኑ ተነግሯል። በፖሊስና በወንጀለኛ ቡድኑ አባላት መካከል በተካሄደው የተኩስ ልውውጥ ምክንያት ከሞቱት 132 ሰዎች ውስጥም አራቱ የፖሊስ ባልደረቦች መሆናቸውን ዘገባው አንስቷል። ዩክሬን የተሰዉ ወታደሮቿን መልሳ መውሰድ አትፈልግም ስትል ሩሲያ ገለጸች። ሩሲያ የያዘቻቸውን በርካታ ቁጥር ያላቸው የዩክሬን ወታደሮች አስክሬን ለማስረከብ ዝግጁ ብትሆንም ዩክሬን ፈቃደኛ አይደለችም ሲል የሩሲያ ውጭ ጉዳይ ሚኒስቴር አስታውቋል። አስክሬኖቹን የመውሰድ ፍላጎት በቃል ደረጃ ብቻ ነው ያላት ብሏል ሚኒስቴሩ። እንደ ሩሲያ ገለጻ ዩክሬን ይህንን የማታደርገው እውነተኛ ኪሳራዎችን ለመደበቅ እንዲሁም ለወታደሮቹ ቤተሰቦች የሚከፈለውን ካሳ ለማስቀረት ጭምር ነው ሲል ስፑትኒክ ኢትዮጵያ ዘግቧል። ሐማስ ሁለት ተጨማሪ የእስራኤል አስክሬን መመለሱን አስታወቀም። ሐማስ ትላንት ሐሙስ ሁለት እስራኤላውያን አስክሬን በቀይ መስቀል አማካኝነት ለእስራኤል ማስረከቡን ተናግሯል። እስራኤልም ሁለት አስክሬኖችን መቀበሏን አረጋግጣለች። ሐማስ እስካሁን የሁሉንም እስራኤላውያን አስክሬን ማስረከብ አልቻለም። አሁንም በፍርስራሾች መሃል አስክሬን ፍለጋውን እንደቀጠለ በመግለጽ ላይ ሲሆን በአጭር ጊዜ ውስጥም አጠናቆ እንደሚመልስ በመግለጽ ላይ ይገኛል። በአዲስ ዘመን አዲስ የምስራች ከቴምር ሪል ስቴት። የኢትዮ ሪል ስቴት አዋርድ አሸናፊ የሆነው ቴምር ሪል ስቴት ከ20 እስከ 35% በሚደርስ እውነተኛ ቅናሽ ባለ 2 መኝታ አፓርትመንት ቤቶችን ከ5.3 ሚሊዮን ብር ጀምሮ፣ ባለ 3 መኝታ አፓርትመንት ቤቶችን ከ6.6 ሚሊዮን ብር ጀምሮ በመሸጥ ላይ እንገኛለን። ለኑሮ እጅግ ተመራጭ በሆኑት ሳይቶቻችን ላይ ማለትም በፒያሳ፣ በአሊያንስ፣ በጋርመንት እና በአያት በመሰረት ስራ ላይ ካሉት ወይንም ግንባታቸው ሊጠናቀቅ ከደረሱት ሳይቶቻችን ሲገዙ እስከ 4.3 ሚሊዮን የሚደርስ ቅናሽ ያገኛሉ።
በተጨማሪም ፒያሳ ጊዮርጊስ አደባባይ አጠገብ በ3.2 ሚሊዮን ብር ሙሉ ክፍያ በ900 ሺህ ብር ቅድመ ክፍያ ሱቆችን እየሸጥን እንገኛለን። ይፍጠኑ! ይህ ዕድል እንዳያመልጦት። ለበለጠ መረጃና ለሳይት ጉብኝት ከታች በሚቀመጠው ስልክ ይደውሉ። ቴምር ሪል ስቴት። ፈጣን ያልተሰሙ መረጃዎችንና ትኩስ የኪነ ጥበብ ዜናዎችን ለማግኘት የቁም ነገር ሚዲያ የዩቲዩብ ቻናልን በመቀላቀል ቤተሰብ የሆኑ ቻናላችንን ሰብስክራይብ ያድርጉ። በቲክቶክም አለን። ቁም ነገር ሚዲያ ኦፊሻል ብለው ይከተሉን። እናመሰግናለን። ቁም ነገር ሚዲያ፣ ለቁም ነገር እንሰራለን።